ሴቱ እንግዲህ ብዙ ጊዜ ባልና ሚስት በመኝታ ከተጣሉ ሴቶች ለሽማግሌ ሲቀመጡ በቃኝ ነው የሚሉት። ምክንያቱም አይናገሩም። የሚሉት ምንድነው? ብዙ ጊዜ ለሽምግልና ተቀምጠን በቃኝ ካሉ ሌላ ነገር ነው ማለት ነው። ተናገሪ በቃኝ፣ እንደውን የሱ ነገር በቃኝ፣ ምክንያትሽ ምንድነው? በቃኝ። እንደዚህ ነው የሚሉት ማለት ነው። ፈውስ ዓላማችን መሆን የለበትም። ጤና ማግኘት ዓላማችን መሆን የለበትም። ዓላማችን መሆን ያለበት የዘላለም ሕይወት መውረስ ነው። ከፍ ብለን እናስብ ብለን ስንናገርና ስናስተምር ደግሞ ምን ይሉናል? ለሕዝቡ ማታስቡ ጨካኞች፣ ነፍሰ ገዳዮች፣ ሰው በስንት መከራ እየተሰቃየ እንዳይድን የድነት ምቀኞች ይሉናል ደግሞ መልሰው ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ እንደምን ዋላችሁ? እግዚአብሔር የተመሰገነ ይሁን። ጥያቄውንም እንዲመልስልን እግዚአብሔር ፈቃዱ ይሁንልን። እግዚአብሔር ወተውህበኒ መላከ ሰይጣን ዘይደጉፀኒ ወይኰርዐኒ ርእሴ ከመ ኢይትአበይ ይላል። ባደረብኝ ጸጋ ምክንያት እንዳልመካ እንዳልታበይ ራሴን የሚቀጠቅጠኝ ጎኔን የሚወጋኝ ደዌ ከእግዚአብሔር ዘንድ ተሰጠኝ ይላል ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 12 ላይ። ጎኔን የሚወጋኝ ራሴን የሚቀጠቅጠኝ የሰይጣን መልእክተኛ የሆነ ደዌ ተሰጠኝ። ዋስተውቋይክዎ ስልሰ ለእግዚእየ ፈጣሪዬንም ሦስት ጊዜ መላልሼ ፈውሰኝ አድነኝ ብዬ ጠየቅኩት ይላል። ወይቤለኒ ያክለከ ጸጋዬ የሰጠው ጸጋ ይበቃሃል፣ ደዌውን አንስቼ ጸጋውንም ላንሳው ወይስ በሽታው ካንተ ጋር ይኑርና ጸጋውንም ልስጥህ ሲለው ነው። የሰጠው ጸጋ ይበቃል እንድታመሰግን ጸጋውም በሽታውም ይኑርልህ አብሮ አለኝ። እስመ ኃይል በደዌ ያሐልቅ። ድሮም ሥጋ በደዌ ሊያልቅ የተፈጠረ ነው። ሥጋ ምንጊዜም በደዌ ሊፈጸም ሊያልቅ የተፈጠረ ነውና ኃይለ ሥጋ በደዌ ስለሚያልቅ ስለዚህ በሽታውን ወደ ተቀበለው ጸጋ ይበዛልሃል አለው። የዚያን ጊዜ ምን አለ? እኔም ፈጣሪዬን አመሰገንኩት። እስመ ሶበ አሐምም ሶቢሃ እጸን የታመምኩ ጊዜ ያን ጊዜ እበረታለሁና ይላል ቅዱስ ጳውሎስ። ስታመም እበረታለሁ ኃይልን አደርጋለሁ ይላል። አሁን ቅዱስ ጳውሎስ ለሰው የማይመስል ነገር ተናግሯል፣ ግን እውነት የሆነ ስታመም እበረታለሁ ይላል። ሰው ሲታመም ይደክማል ወይስ ይበረታል? ይደክማል ነው በሰው ሰውኛው። ቅዱስ ጳውሎስ ግን ከሰው አይምሮ የራቀ ነገር ነው የሚናገረው። ስታመም እበረታለሁ ይላል። ምን ማለት ነው? ቅዱስ ባስልዮስ ዘቂሳርያ ይህንን ወስዶ ድውዩ ጳውሎስ ድውያንን በጨርቅ ጫፍ ይፈውሳል ይላል። ድውዩ ጳውሎስ ድውያንን በጨርቁ ጫፍ ይፈውሳል። እሱ ይታመማል፣ የሚታመሙትን ግን በጨርቁ ጫፍ ይፈውሳቸዋል። ስለዚህ ድውይ መፈወስ የተሰጠው ደዌውን ችሎ ስለኖረ ነው ማለት ነው። ደዌውን ችሎ መኖሩ ድውይ ለመፈወስ አበቃው። ቅዱስ ጳውሎስ በበሽታ እየደከመ የጨርቁ ጫፍ ኃይል ነበረበት፣ ሙት ይቀሰቅስ ነበረ። ጨርቁ ልብሱ ተቆርጦ ሄዶ ሙት አንስቷል። የቅዱስ ጳውሎስ ጨርቅ ሲያርፍበት ማለት ነው። አጋንንትን ያስራቸዋል። ቅዱስ ዮሐንስ አፈወርቅ እንደሚለው እንደውም በጎችን ወደ ሰው አጋንንትን ወደ መልአክ የቀየረ ሰው ነው ቅዱስ ጳውሎስ ይላል። ወደ ሦስተኛው ሰማይ እስከ መነጠቅ ሰዎች ሊሰሙት የማይቻላቸውን ምስጢር ሰምቶ እስከ መምጣት መሐዘ ምስጢር ተሰጥቶት 14 መልእክታትን እስከ መጻፍ የደረሰ ኃያል የቤተ ክርስቲያን ብርሃን ለመሆን የበቃው አንዱ በበሽታ ምክንያት ነው። ቅዱስ ዮሐንስ አፈወርቅ ደግሞ እንደሚለው የሚታመሙበት ምክንያት ቅዱሳን እንኳን የሚታመሙበት አንደኛ ጸጋ እንዲበዛላቸው ነው። ሁለተኛ ደግሞ እነሱ እንዳይታበዩ ነው። ራሴን እንኳን እኔ እኮ ድውይ እየፈወስኩ ነው ሲል ሌላውን ብትፈውስ ራስህን ማዳን የማይቻል ድውይ አይደለህ ብሎ ለሕሊናው እንዲነግረው ነው። ሶስተኛ ቅዱሳን ባይታመሙ ኑሮ ይመለኩ ነበረ ይላል። ይመለኩ ነበረ። እንዲህም ነው እንኳን እየታመሙ እየደከሙ እየተራቡ እየፈሩ እየታዩ እንኳን አማልክት ተመስሎሙ ሰብአ ወረዱ ሀቤነ አማልክት ሰው መስለው ወደኛ መጡ እየተባሉ መስዋዕት ሊቀርብላቸው ነበረ። በበሽታ እየተሰቃዩ እንኳን እግዚአብሔር ለፍጥረታት ሕጸጽ እየጨመረ የፈጠረው እንዳይመለኩ ነው። ፀሐይ እንድትገባ ባያደርጋት ትመለክ ነበረ። ውሃ በእሳት ባይጠፋ ይመለክ ነበረ። እሳት በውሃ ባይጠፋ ይመለክ ነበረ። ውሃ በእሳት ባይፈላ ኑሮ ይመለክ ነበር። ነፋስ በተራራ ባይጋረድ ይመለክ ነበር፣ አምላክ ይባል ነበረ። ምድር ባትቆፈር ባትሸረሸር ትመለክ ነበረ። ስለዚህ ፍጥረታትን ሕጸጽ እየጨመረ የፈጠራቸው አምላክ እንዳይባሉ ነው። ወደ ፈጣሪ የሚያደርሱ
የፈጣሪ ምስክሮች ናቸው እንጂ ፈጣሪ አይደሉም፣ ድካም አለባቸው እንዲባል ነው። ስለዚህ ፍጥረት ድካሙ እንዲታወቅ፣ ሰው መሆኑ እንዲታወቅ መታመም አለበት። ጸጋ እንዲያገኝ መታመም አለበት። ቅዱስ ጳውሎስ ጸጋ ያገኘው ታሞ ነው። ያጋንንት እጅ የሰይጣን መልእክተኛ መጣብኝ ነው የሚለው። በሽታ የሰይጣን መልእክተኛ ነው። ደዌ ከሰይጣን ነው። ፈቃዱ እግዚአብሔር ይሆናል፣ የሚያም ግን ሰይጣን ነው። የሰይጣን ደዌ በሙሉ እንዲለቅ ማድረግ ጸጋን ሁሉ ያሳጣን ማለት። እንዲያውም ቅዱስ ጳኩሚስ ልክ እንደ ቅዱስ ጳውሎስ፣ ቅዱስ ጳኩሚስ የገዳማውያን አባት ገዳምን የመሰረተው ነው። ከአንዲት ሴት ላይ አጋንንት ሰፍረውባት አየ። እናንተ አጋንንት ውጡ አላቸው። ከዚች ሴት ላይ ከወጣን ከአንተ ላይ እንሰፍራለን አሉት። ኑ ስፈሩ አላቸው። ሂደው ሰፈሩ። እየሰገደ ምን ይላል? ፈጣሪ ሆይ አመሰግንሃለሁ እያለ ይሰግዳል። አሁን አጋንንት ሰጠህ ብሎ የሚያመሰግን ሰው አለ? ያመሰግናል። አንተ እንዲሁ አንድ ቀን አታማርርም እንዲህ አሉት። ምን ጨነቀ ብዬ ነው የማማርር? እናንተ ጸጋ እያሰጣችሁኝ። አይ ከዚህ ሰው ጋርስ መኖር አይሆንልንም፣ እንሂድ ሲሉ ኧረ ቆዩ እንጂ አላቸው ይላል። በእውነቱ ማለት ነው። ኧረ አንተ ጋር ማን ይኖራል ብለው ተቃጥለው ወጡ። በትትናው ተቃጥለው፣ በማመስገኑ ተቃጥለው ማለት ነው። ለምን ሲባል ቅዱስ ጳውሎስ የአጋንንት መልእክተኛ ተሰጠኝ ለምን ጸጋዬ እንዲበዛ ብሎ ስለተናገረ ማለት ነው። ኃይል የሚገለጠው በመታመም ነው እንጂ በመዳን አይደለም፣ በመፈወስ አይደለም፣ በመድከም እንጂ በመርታት አይደለም፣ በመራብ እንጂ በመጥገም አይደለም። ስለዚህ ህመም አንድ ጸጋ ነው። ህመም አንድ ጸጋ ሆኖ እንዲሰጠን ክርስቶስ ራሱ እኮ ታሟል፣ ያልታመመ የለም። ቅዱስ ጴጥሮስም ታሟል። ሌሎችም ሐዋርያት በህማም ነው ያለው። እንዲያውም ቅዱስ ጌታ ራሱ ምንድን ነው ያለው? ዓለም ይደሰታል እናንተ ታዝናላችሁ ነው ያለው። ስምሃለወክሙ ተመልከቱ ትተክዙ ወዓለምሰ ይትፌሳህ። እናንተ ታዝናላችሁ ታዝኑ ዘንድ አላችሁ፣ ዓለም ግን ይደሰታል ነው ያላችሁ። ትጨነቃላችሁ ትታመማላችሁ ነው ያለው። አሁን የሚገርማችሁ ስለ ፈውስ ዓላማችን መሆን የለበትም። ጤና ማግኘት ዓላማችን መሆን የለበትም። ዓላማችን መሆን ያለበት የዘላለም ሕይወት መውረስ ነው። ከፍ ብለን እናስብ ብለን ስንናገርና ስናስተምር ደግሞ ምን ይሉናል? ለሕዝቡ ማታስቡ ጨካኞች፣ ነፍሰ ገዳዮች፣ ሰው በስንት መከራ እየተሰቃየ እንዳይድን የድነት ምቀኞች ይሉናል ደግሞ መልሰው ማለት ነው። አይደለም ሰውን ራሱን አዳንኩት እያልክ ከነፍሱ ራስ ከክርስቶስ አታጣለው። ሰውን የሆድ ቁርጠት አስጣልኩት እያልክ ከሕይወት እንጀራ ከክርስቶስ አትለየው። ዘላለማዊ ሕይወት ነው ዓላማችን። ከበሽታ መዳን ዓላማችን አይደለም። ይሄን ነው ማሰብ ያለብን ማለት ነው። በኃጢአት የሚሰጠን አለ። ምን ለማድረግ? እንድንነጻ ማለት ነው። እንድንነጻ በሽታ ይሰጠናል። ሰው በትምህርት ይነጻል፣ በስብከት ይነጻል፣ በንስሐ ይነጻል። አንዱን የሚያነጻው ደግሞ በደዌ ነው። ደዌ ሰውነትን ያነጻል፣ ትዕቢተኛ አእምሮን ያረጋጋዋል፣ ትሑት ያደርገዋል። ስለዚህ ደዌ የመንጻት አንዱ መንገድ ነው በእውነቱ ማለት ነው። እግዚአብሔር መጻጉዕን 38 ዓመት አስተኛው። 38 ዓመት ተኝቶ እግዚአብሔርን ማሰብ ሲጀምር ተመልከቱ፣ አሁን ድነሃል፣ የተአብስ ዳግመ ከመ ዘያኪም ዝይርከብከ። እንግዲህ ከዚህ የባሰ እንዳያገኝ አትበድል አለው። ቀድሞ የታመመ በበሽታው ነው ማለት እንዲነጻ ደዌ ተሰጥቶታል። አሁን ድነሃል፣ እንግዲህ አትበድል አለው። በደለ፣ አሮ ኮምትሮ እንደ ጅማት ተኮማትሮ ቀረ። ክርስቶስን በጥፊ ከመቱት ሰዎች አንዱ ነበር ይባላል። ስለዚህ ምንድን ነው ጌታችን ኢየሱስ ክርስቶስ እንድንነጻ ደዌ ይሰጠናል፣ በሽታ ይሰጠናል። እንዳንድ ባይታዊ ማለት ነው። በረሃ ሂዶ በሽታ ሲጸናበት ዝም አለው። ለምን? እንዲፈወስ ብሎ። ምን አደረገ? አንድ በበረሃ ይኖራል። በዋሻ ዘግቶ ከሚኖርበት አንድ ባለጸጋ እየመጣ የዕለት እንጀራውን ይሰጠዋል። ከዛ በኋላ አንድ ቀን መንገድ ሲሄድ እህቱን እንቺ ምሳ ስጪው ለዚህ ባይታዊ ምሳው ስጅለት ብሏት ሄደ። 3 ቀን ስታመላልስ ሰነበተች ምግቡን። በሶስተኛው ቀን በሷም ሰይጣን ክፉ ሐሳብ አሳሰበ። እሷም ምን አሳሰባት? ምግቡን አብልቻቸው ተባርኬ ልውጣ እንጂ አስባላት። እሱን ደግሞ ሳስቶ ነው ቡራክ የማይሰጠኝ ብትለኝሳ ልክፈትላት እንጂ። የመጀመሪያው ቀን ማነሽ? የገሌት ነኝ ምሳጅ መጥቼ እሷን ኑረሽው እጅ ነው ያላት። እዚያ በኋላ ከፈተላት፣ ገባች። ጾር አልጠፋለትም ነበርና በኃጢአት ተሰነካከለ። 6 ወር በኃጢአት አብረው ቆዩ። እግዚአብሔር ውለታ የማይረሳ ቸር አምላክ ነውና 15 ዓመት የለፋበትን የብሕትውናውን ገደል እንዳይገባበት የገሃነምን ስቃይ ገለጠለት። ለዚህ ባይታዊ የመንግስተ ሰማያትን ጣዕም አሳየው።
ከዚያ በኋላ እንደ ዋልድባ እንደ ማኅበረ ሥላሴ ካለ ገዳም ሄዶ ወደቀ። ሆዱን ሲያመው ሲሰቃይ ሲጨነቅ እግዚአብሔር ዝም አለው። ደዌ ከኃጢአት ስለሚያነጻ ማለት ነው። ዛሬ ዝም አለና መበደሉን ሲያውቅ እግዚአብሔር ሆይ ማረኝ ሲል ያለቱ ግመት ቆሎ የሚያበስል ለዚያ ላይ 40 ቀን በደረቱ ተንበልብሎ ወድቆ መቆየት አስቡት እንግዲህ 4 ወር ቆይቷል። እንዲያው ሲሞላው መልአኩ መጥቶ ከዚያ በኋላ ምን አደረገው? ይበጠብጠው የነበረውን የዝሙት ሰይጣን አውጥቶ ጣለለት። ሲያውክህ የነበረ ይህ ነው እንግዲህ እግዚአብሔር ካንተ ጋር ነው አለው። እውነት ግን እግዚአብሔር ምሮኝ ይሆን እያለ ሲያወጣ ሲያወርድ ሲያወጣ ሲያወርድ ሲያወጣ ሲያወርድ እድሜ ዘመኑ ለኃጢአቱ ሲያለቅስ በደዌው አድርጎ በኋላ እግዚአብሔር በሀገሪቱ ላይ ድርቅ አመጣ። ዝናብ ጣልልን ብለው ሱባኤ ሲገቡ እግዚአብሔር ምን አለ? አባ ጢሞቴዎስ ካልጸለየላችሁ አይዘንብም አላቸው። ለምን? ንስሐውን እንደተቀበለው ለማጠየቅ ማለት ነው። ሲጸልይላቸው ዝናብ ጣለ፣ የንስሐን ክብር ለመስጠት። ደዌ ለንስሐ ያበቃል፣ ንስሐ ደግሞ ለክብር ያበቃል። ስለዚህ እንድንነጻ የተሰጠን በሽታ ሁሉ ውሰድልኝ አይባልም። ባንታመም እንደው እግዚአብሔር እኮ መግቦቱ አይታወቅም በእውነቱ ማለት ነው። ማር ይስሐቅ ስለ እግዚአብሔር መግቦት ሲናገር ሰዎቹ ሰውን በቃ ይህንን ታሪክ ሌላ ጊዜ ስለተረኩት አልድገምባችሁ። በአጭር ለመናገር ምንድን ነው ዛሬ ሰው ከሰው ቤት ሄዶ ሰው የሚገድል ከሆነ የሰው ሚስት ሊቀማ ካሰበ እንቅፋት ካሰበ እግዚአብሔር ታሞ ከቤቱ እንዲውል ያደርገዋል። በትምህርት ያልተጠበቀን ሰው በደዌ ይጠብቀዋል። እግዚአብሔር በበሽታ ይጠብቀዋል፣ በመከራ ይጠብቀዋል። እግዚአብሔር እኮ የሚጠብቀን በመከራ ጭምር ነው። አውቀን ያልተመለስነውን አሳፍሮ ይመልሰናል እግዚአብሔር። አዲያ በሽታ ይልቀቀኝ ማለት እግዚአብሔር አይጠብቀኝ ማለት ነው። በእውነቱ ማለት ነው እግዚአብሔርን ማሰቢያ ጊዜ እንጣ ማለት ነው። አይታችሁ ከሆነ እኮ 30 ዓመት ሙሉ እግዚአብሔር ትዝ ብሎት የማያውቅ ሰው ሲያማው ጸበል ሲገባ ነው እግዚአብሔርን ማሰብ የሚጀምረው። እግዚአብሔርን ማሰቢያስ መቼ እናግኝ ብላችሁ ነው? ስንባክን ቢያንስ ሲያመን እንድናስበው እኮ ነው። እሱ በመንግስቱ እንዲያስበን እኛ ታመን እንድናስበው እግዚአብሔር በሽታ ይሰጣል። ለመቅሰፍት የሚሰጥም አለ፣ ለዋጋ የሚሰጥ አለ፣ ለንጽህና የሚሰጥም አለ። ንጽህናን እንዲጠብቅ ማለት ነው። አሁን ለወጣት መነኮሳት ክብራቸውን እንዳይጥሉ እግዚአብሔር በሽታ ይሰጣቸዋል። በሽታቸውን ይዘው ሲኖሩ ንጽህናቸውን ይጠብቃሉ። ስጋቸው እንደ ፈረስ ያለ ልጓም ሂዶ እንዳይጥላቸው ማለት ነው። ጢሞቴዎስ ወጣት ጳጳስ ነበረ፣ እግዚአብሔር በሽታ ሰጠው። ጳውሎስን ያህል መምህር ነበረው፣ አይፈውሰውም ኑሯል ይላል ቅዱስ ጳውሎስ። አይፈውሰውም ኑሯል ወይ? ቅድም እንዳልኳችሁ በጨርቁ ጫፍ ድውይ የሚፈውስ መምህር ያለው ጢሞቴዎስ ለምን ታመም? እንዲሁም ምን ይለዋል ቅዱስ ጳውሎስ? ቷስ ህዳጠ ወይነ በይንተ ህማመ ከብድከ ወበይንተ ደዌከ ዘዘልፍ። ሁልጊዜ ስለምትቀበለው መከራ ጥቂት ወይን ጠጣ አለ። በበሽታ ደግድጎ ነዋሪ ነው ጢሞቴዎስ። ለምን አላዳነውም? ሲድን ስጋው ይለመልማል። ስጋው ሲለመልም ኃጢአት ይታሰበዋል። ኃጢአት ሲታሰብ ያን የመሰለ ጳጳስ እናጣዋለን። እንዳናጣው ቅዱስ ጳውሎስ ከልጁ ከጢሞቴዎስ ፈውስን አልሰጠም ይላል። እግዚአብሔር እያወቀ አዲያ ጳውሎስ አቅቶት ነው ያልፈወሰው። አንዳንድ ጊዜ እግዚአብሔር እንዳንጠፋ የሰጠንን በሽታ ሁሉ ይልቀቀኝና ገደል እንግባ እንላለን። የቤተ ክርስቲያን ካህናት ስላቃታቸው ነው? ቤተ ክርስቲያን ስላቃታት ነው? ቅዳሴው ስለማይፈውስ ነው? የለም እስከምንነጻ በሽታው አብሯችሁ ይቆይ ተብለን ነው። አንዳንዶቻችን ደግሞ ክብራችንን እንዳንጥል ነው እግዚአብሔር ሰጥቶ የሚያቆየን። ጢሞቴዎስን ለምን አልፈወሰውም ብላችሁ ብትጠይቁ መልስ የላቸውም። ቅዱስ ዮሐንስ አፈወርቅ ግን መልስ አለው። ያን የመሰለ ምርጥ ዕቃ ጢሞቴዎስን እንዳይታጣ ነው ይላል። ታውቃላችሁ አይደል? የመነኮሳትን ፈተና ብነግራችሁ አልነግራችሁም። ምክንያቱም መነኩሴ ለመመዘን ነው የምትጠቀሙበት እንጂ ምን ያደርግላችኋል ማለት ነው። በጣም ፈተናው ብዙ ነው። በሽታ ይሰጣል አላችሁ አይደለም? ስለዚህ ፈውስ ግዴታ አይደለም። ከዚህ ጋር በተያያዘ እንዲሁም አባቶቻችን በሽታ ሳይሰጣቸው ሲቀር እግዚአብሔርን ያማርራሉ። የምንኩስና 3 ደረጃዎች አሉት። ረድ ዘበጥባት፣ ድውይ ዘበአኮቴት፣ ባህታዊ ዘበህድአት ይባላሉ። ረድ ዘበጥባት ማለት ነው ኦሆ ባህሊ ታዛዚ ማለት ነው። እሺ ባይ ማለት ነው። ታዛዥ ብሎ ቆፍር እሺ እንዲበል እሺ። እሱ ይሄ ብቻ መሰላችሁ? መታዘዝ ያለመደ ሰው መነኩሴ መሆን የለበትም። ሪያ ገዳም እኮ እየሄደ የሚበጠብጥ እኮ እዚህ መታዘዝ ሲያቅተው እናቱ ትእዛዝ ስታስመረረው ኧረ እንዲያው ገዳም እሄድልሻለሁ ይላል። ገዳሙን እዚያ ወዲያ በአንድ እግሩ ያቆመዋል። ነገረኛ ማለት አንድ የመነኩሴ የመጀመሪያ የምንኩስና ደረጃ መታዘዝ ነው። ይታዘዛል፣ እሺ ብላል። ቀላል መታዘዝ ውስጥ ቀላል መሰላችሁ? ቆፍር፣ እረስ፣ አረምርም እንዲህ ማለት ብቻ አይደለም። ሌላም ትእዛዝ ለምሳሌ
አንዱ አባት ሄደና ገዳም ሄዶ በአርዲትነት ኖረ። አባቴ እንግዲህ አገልግያለሁ ልመንኩስ አለው። ምን አለው መሰላችሁ? አበምኔቱ ከገዳሙ በር ላይ ቆመህ እኔ ዘማዊ ነኝ ይቅር በሉኝ ስትለዋል አለው። ለሚያልፍ ለሚያገድመው ሁሉ ማለት ነው። አሁን እንዲህ ብሎ ብያዛችሁ ትታዘዛላችሁ? በፍጹም። አባቴ ብቻ ያመንኩሱኝ እንጂ በእስክንድሪያ ከተማ እየዞርኩ እንደዚያ ስልውላለሁ አለው። ከመንገዱ ላይ ቁሞ እኔ ዘማዊ ነኝ ይቅር በሉኝ ሲል ይውላል ቀኑን ሙሉ ማለት ለሚያልፈው ለሚያገድም። ይሄ ነው መታዘዝ ማለት። ኋላ በል እንግዲህ ትእዛዙን ፈጽመሃል፣ በዚህ ቀን አመነኩሳለሁ ብሎ ደወል ደውሎ ማህበሩን ሰብስቦ በቃ ዛሬ ልመነኩስ ነው ብሎ ሲገባ አንተ ውጣ አለው። ደግሞ ቀኖናውን ጨርሷል። አሁን ወለተ ማርያም ገብረስላሴ ሐሙስ ትቆርባለህ ልብስን ታጥበህ እንዲህ ብለህና ብሎ ሲያበቃ ንሳበት አንተ ውሻ ውጣ ቢላችሁ ይላል። ድሮስ ምን አባት አለ ንብራን የምትሉት? ከዚያ ምናል ውጣ አለው። በቀጠረበት ቀን እኮ ነው። አዎ ይገባኛል ብሎ ወጣ። ኋላ መልሶ ደግሞ ግባ አለው። ከዛ በኋላ መነኮሳቱ አባታችን ምንድነው ይሄንን ደቀ መዝሙር እንዲህ ብለው የሚሰድቡት? እናንተ እኔ ዘማዊ ነብዬ ስሰድበው እናንተ ስትስቁበት አጋንንት ሲያለቅሱ መላእክት ደስ ሲላቸው አይነበራል። ይሄ እንዲህ አድርጎ ይታዘዘ። ይሄ የመጀመሪያው ደረጃ ነው። ከዚያ ምን ይሰጠዋል ደግሞ ካላችሁ ደግሞ ድዊ ዘበአኮቴት ነው። ድዊ ዘበአኮቴት የሚባለው በሽታ ይሰጠዋል። ዝም ብሎ ስራው ምንድነው? ተመስገን ነው። በሽታ ይሰጠዋል። በሽታውን እንደ ትሩፋት እንደ ገድል እንደ ጸጋ ቆጥሮ የሚያመሰግን ይሄ ምን ይባላል? ድዊ ዘበአኮቴት ይባላል። ተመስገን የሚል በሽታ ይሰጠዋል። እግዚአብሔር ይጨምርለታል። ተመስገን የሚል ማለት ነው። ልክ በዘመነ ሰማዕታት ድንጋይ ሲወረውሩባቸው እናንተ ድንጋዮችን ጨምሯቸው እግዚአብሔር ክብር ይጨምርልናል ይሉ እንደነበር ማለት ነው። በሽታውን በምስጋና የሚቀበሉት ማለት ነው። ሶስተኛው ባሕታዊ ዘበህዳት ማለት የተረጋጋ እጉስ ባሕታዊ ነው። ባሕታዊ ተባይተው ብቸኛ ሆነ ነው። ባሕታዊ ብቸኛ ማለት ነው። አንድ ደቀ መዝሙር እንኳን የሌለው ማለት ነው ባሕታዊ ማለት። ያ ባሕታዊ በረሃ ይቀመጣል፣ ይቆማል። ባሕታዊ ስለሆነ ብቻ አይደለም፣ ይቆማል። ከዘረጋ አያጥፍም፣ ከቆመ አይቀመጥም። የፀሐይ መውጣቷን መግባቷን፣ የደመናት መመላለሳቸውን፣ የክረምትና የበጋ መፈራረቃቸውን አይለይም። እግዚአብሔርን ብቻ ያመሰግናል ማለት ነው። እባብ ቢነድፈው ጊንጥ ቢነድፈው እንኳን እጁን ሰዶ አይነቅላቸውም። ቆብ አይለውጥም፣ ቀሚስ አይለውጥም፣ ሰውነቱን አያክም፣ ምግብ አያውቅም። ሌላው ቀርቶ የሰው አምሮት የሰው ፍቅር አንድ ለሰው ልጅ ትልቅ ገድል የሚባለው ይባላል። ለሰው ልጅ ትልቁ ገድል ብቸኝነት ነው ይባላል። ብቻውን ዘግቶ ሲኖር የሰው ፍቅር እንኳን እንዳያድርበት ሰው የሚያይበት ቀዳዳ በበዓቱ እንኳን አይኖረውም። እንዲህ ያለ ሰው ይባላል ባሕታዊ ዘበህዳት ይባላል። ይሄ ነው እንግዲህ ማለት ነው። ብሕትውና ይሏቸዋል። ይህ ነው። እነገሌ ባሕታዊ ናቸው አይደሉም አላልኩም እኔ። መጽሐፉ ባሕታዊ ማለት እንዲህ ነው ብሏል። ሰምታችኋል? በቃ መጽሐፉ ብሏል እኔ ያልኩኝ ማለት ነው። እነማን ናቸው ባሕታዊ? እንደዚህ የሚያደርጉ። እነማን ናቸው ባሕታዊ? ይበሉ። እንደዚህ የሚያደርጉ ናቸው። እንደዚህ የሚያደርጉ ባሕታውያን ናቸው ነው። ባሕታውያን እንደዚህ የሚያደርጉ ናቸው። ስለዚህ ለእነዚህ ደዌ ጸጋ ነው። ስለዚህ በአጭር ቃል እንዲሁ ምን እናድርግ ካሏቸው እኔ አሁን እንደዚህ የሚያደርጉ ባሕታውያን እንተዋቸው ሰዎችን ብቻ እኛ ማድረግ ያለብንን ብንናገር አይሻልም? ይሻላል። ጸሎት አታቋርጡ። እሺ በሉ። በጣም ጥሩ። ንስሐ አባት ይኖራችሁ። ቤተ ክርስቲያን አትቅሩ። በሕገ እግዚአብሔር ተመሩ። ሥጋው ደሙ ተቀበሉ። በቃ ይበቃችኋል። ከዚያ ውጭ ክርስቶስን ልትከተሉ እንጂ አባት ልትከተሉ አይደለም ክርስቲያን የሆናችሁ። የእኔም ተከታይ አይደላችሁም፣ የማንም አይደላችሁ። የማን ተከታዮች ናችሁ? የክርስቶስ ተከታዮች ናችሁ። ወንትለወ ለፍጹም መላክነ ነው። የእምነታችን ራስ አበጋዛችን ክርስቶስን እያየን እንሩጥ ነው ያለ ቅዱስ ጳውሎስ። እኔን እያየህ የምትሮጥ ከሆነ እኔ ስወድቅ አብረህ ትወድቃለህ። አባ ገሌን እያየህ የምትሮጥ ከሆነ እሳቸው ሲወድቁ ትወድቃለህ። ክርስቶስን እያየህ ከሮጥክ ግን ሀባሃሎ ርስ ህየያሃሎ አባል ራስ ካለበት ምን ይኖራል? ራስ ይኖራል። ራሳችን ክርስቶስ ካለበት እግሮቹ እኛ ተከትለን እንሄዳለን። ይህንን ማሰብ ነው። ከፍ ብለን እናስብ። ስለ ቤተ ክርስቲያን እናስብ። ደዌ ዓላማችን አይደለም። ደግሞም ልንገራችሁ
ማንኛውም ቄስ ድውይ የመፈወስ ጸጋ አለው። ለምን አይፈውሱንም ስትለኝ እምነት ስለሌለ ነው። አንድ ቄስ ጳጳሱ ንሳ መንፈሰ ቅዱስ ብለው እፍ ሲሉት ድውይ መፈወስ፣ ጋኔን ማውጣት፣ ሙት ማንሳት 3 ጸጋ ይሰጠዋል። ሙት የማንሳት ጸጋ ስላለው ሥላሴ ቤተክርስቲያን መካነ ብርሃን ወይም መድኃኔዓለም እየሄደ ተነሱ እናንተ ሙታን ይላል ማለት አይደለም። ሲያስፈልግ ማለት ነው። ሲያስፈልግ ነው። ምን ማለት ይመስላል? ህሊና በድንቁርና የሞተውን በወንጌል ያነሳል ማለት ነው። ሙት ማንሳት እኮ ይሄ ነው። ደዌ ይፈውሳል። ድውይ ማንኛውም ቄስ ያገባም ሆነ የመነኮሰ 3 ጸጋ ቅስና የተቀበለ ልጅ ይሰጠዋል። ስለዚህ ስትሳለሙ፣ መስቀል ስትታሹ፣ ጸበል ስትጠመቁ እነዚህን ጸጋዎች አገኛለሁ ካላችሁ ትድናላችሁ። ደግሞ በሽታው ያስፈልጋችኋል ብሎ ካሰበ ላትድኑም ትችላላችሁ። ዋናው የዘላለም ሕይወት ነው። ዓላማችን መንግሥተ ሰማያት እንጂ ሆድ ቁርጠትን መዳን አይደለም። እስቲ አንድ ሐሳብ ልጨምርና ልጨርስ። እንደው በሞት ያፈርሰዋል። መጽሐፍ ቅዱስ ስታነቡ ከሐዋርያት መካከል ክርስቶስ ፈወሰው የሚባል ሐዋርያ ሰምታችሁ ታውቃላችሁ? እስቲ ንገሩኝ። ጌታ የ38 ዓመት ድውይ ፈወሰ ተብሏል። ጎባጣ ቅንቷል፣ ዲዳት አናግሯል፣ ሽባ ተርትሯል። ያልፈወሰው እጁ እንዲህ ያለውን ሁሉ ዘርግቶታል። የታጠፈውን ክርስቶስ ያላደረገው ዕውር አብርቷል። ሁሉን አድርጓል። እስቲ ክርስቶስ አዳነው የሚባል ከ12ቱ ሐዋርያት እገሌን ወይ ቶማስን አዳነው ወይ ዮሐንስን አዳነው ነው? ሰው አይደሉም እነዚህ፣ አይታመሙም። ለምንድን ነው ሲባል ሊቃውንት ሲተረጉም እንደምን ታውቃላችሁ? ለእናንተ ጤንነት ዓላማችሁ አይደለም ሲላቸው ነው የሚሉት። ጤንነት ዓላማችሁ አይደለም፣ የእናንተ ጤንነታችሁ እኔን ማግኘት ነው። በሽታው ቁም ነገር የለውም። ስትሞቱ ታርፉታላችሁ፣ ትከብሩበታላችሁ። ቁም ነገራችሁ አይደለም። እና ለሐዋርያት ክርስቶስ ለሐዋርያት ፈውስ ሰጠ ተብሎ ያልተጻፈና እሱም ያልፈወሳቸው ጤንነት ለክርስቲያን ዓላማው ስላልሆነ ነው። ለሐዋርያትም ዓላማቸው አይደለም፣ ለእኛም ዓላማችን አይደለም። ከፈለገ ይሰጠናል፣ ካልፈለገ ይቅር። መንግሥተ ሰማያትን ግን ፈቅዶ ይስጠን። ይቆየ